ሰው ማለት ነው። የሆነ ነገር ባልኩ ቁጥር ንግግሮች ሁሉ ጭቅጭቅ ወይም ደግሞ ማጨናነቅ ነው የሚሆኑት። ማነው ትልቅ ነገር አልጽፍም ወይም ደግሞ ትልቅ ነገር አላደርግም። ሀተ ቴክስት እንኳን ጧት ጽፌ ሌሊት ለሚመለስልኝ መልእክት ቴክስት በዛብኝ ይባላለሁ። ማለት ጠፍቶ ምን ሆነህ ነው የት ነህ ለማለት እንኳን ማለት ነው። ቆይ እስቲ ምን መሰለሽ ግልጽ አድርጊልን። ምንድን ነው ፍቅር ግንኙነት ነው ሂሳብ ነው ምንድን ነው? ከስር መሰረቱ ጉዳዩ ነገር የፍቅር ግንኙነት ነው። እንዴት ተዋወቃችሁ? የሚለው ነገር እስቲ። የተዋወቅነው በስራ ነው። ማለት እሱ የሚሰራው ያው አንዳንድም ሐዋላ አንዳንድም ደግሞ ምሽዋሮች ይሰራል። እሺ። እና በአጋጣሚ ያው ስልህ በቃ ያኔ ተስፋ የቆረጥኩ ሴት ነበርኩ። ግን በአጋጣሚ እሱ ላይ የምጠላቸውን ነገሮች ሁሉ መውደድ ጀመርኩ ማለት ነው። ለምሳሌ እኔ በፊትም አልወዳቸውን ነገሮች እሱ ጋር መውደድ ጀመርኩ ማለት ነው። ጸባዩ ማለት አክባሪነቱ ምናምን ይሄ ነገሩ ነበር የገዛኝ ማለት ነው። ግን ይኸውልህ በክፉ ቃላት አያናግረኝም፣ እኔም ደግሞ በክፉ ቃላት አላናግረውም። ሁሉ ነገር በሰላም በፍቅር የሆኑ ነገሮች ስልክለት ጨቀጨቅሽኝ አትረጅኝም ይለኛል። ማለት እኔ እንዴት አድርጌ መግባባትና እንዴት አድርጌ መኖር እንዳለብኝ አላውቅም። እውነቴን ነው። በጣም ነፍስዬ በጣም ተጨናነቀች። አልተወው እውነት ሞከርኩኝ፣ ግን የማይቻል ጉዳይ ሆነብኝ። ማለቴ አሁን ላይ መኖር ሁሉ ለኔ ትርጉም የለሽ መስሎ ነው የታየኝ። ምክንያቱም በጣም ውስጤን አሳመመኝ። አንድ ሰው እያሰብክለት መልካም ነገር ሁሉ እየተመኘህለት፣ ግን በዚህ ልክ ቅስም ሲሰብረው ግን በጣም ነው የሚያናድደው። ምን ያህል ጊዜ ነው ያላችሁ? እኔ አንድን ሰው አግባኝ ማለት ያን ያህል ትልቅ ነገር አይደለም። ምክንያቱም ሊያገባኝ ነው አንድ ሰው በህይወቴ ያለው አይደል እንዴ? ይሄ እንኳን ለሱ እንዲያለ መረዳት አድርጎ ነው የሚሰማው ማለት ነው። እሺ ማለት እኔ ይሄ ነገር ሀቅ አይደል እንዴ? ቆይ አንዴ ተረጋጊ። አንቺና እሱ የተግባባችሁ በስራ ነው አይደል? በስራ ማለት እሱ በሪል ካርጎ ምናምን ይሰራል አይነት ነገር አይደል? በአንቺ አገልግሎት ፈላጊ ነሽ፣ እሱ አገልግሎት ሰጪ ነው። በዛ ተግባባችሁ አይደል? የገባኝ እንደዛ። አዎ። ምን ያህል ጊዜ ሆናችሁ ፍቅር ከጀመራችሁ? ወይ አንቺ ነሽ የምታፈቅሪው እሱ አያፈቅረሽም ነው ወይስ እወድሻለሁ እወድሃለሁ ተባብላችሁ ፍቅር ጀመራችሁ? ተኩሱ ተተኩሷል ጀምራችሁ? እኔ እወደው ነበር፣ ግን ደግሞ እንደምወደው ያው መናገር ስላልፈለኩኝ አልነገርኩትም። በራሱ ጊዜ እንደሚወደኝ ነገረኝ። እሱ ነው ቃታውን የሳበው። አዎ እሱ እኔ በቃ እኔ ብወደውም ለትዳር ስለነበር ለትዳር የምፈልገውን ሰው ደግሞ እወድሃለሁ አፈቅራለሁ ብዬ መሄድ አልፈልግም። እሺ። እና በራሱ ጊዜ መጥቶ ወድሻለሁ ሲለኝ ደግሞ በቃ ፈጣሪ በቃ ወይም ዱአዬን ሰምቶ ነው ወይም የሆነ ነገር ነው በቃ የፈጣሪ ስጦታ ነው ብዬ ተቀበልኩት። በጣም ደህና ነበር ማለቴ አመታችን ነው። በእነዚህ በአመት ውስጥ ስልህ አብዛኛውን ጊዜ እኔ ካልጻፍኩለት አይጽፍም እና እልም ብዬ ስጠፋ ይጠፋል። ጠይም እና ምን ሆነህ ነው ምናምን ብዬ ስጠይቀው በፍቅር መካከል ውስጥ አንቺ ጻፊ እኔ ልጻፍ ብሎ ፍክክር ነገር የለም። ሲመቸኝ እጽፍልሻለሁ፣ ሲመችሽ ትጽፊልኛለሽ አለኝ። እኔም እሺ ብዬ ተስማማሁኝ። ያኔ ችግር የለውም እሺ እኔም ቀደምኩኝ እሱም ቀደመ ችግር የለውም አልኩኝ። ግን አሁን ደግሞ አይዲ ቃላት የምጠቀማቸው ነገሮች ሁሉ ያለ መረዳት ጭራሽ እኔ እንደ ክፉ ሴት ምናምን አድርጎ ነው የሚቆጥረኝ። አንድ ሰው ምን ሆነህ ነው ለምን ጠፋህ እየደረሰብህ አደጋ አለ
ብሎ ተጨንቆልህ ስላንተ ሲያለቅስ ቆይቶ መጨረሻ ላይ ሲመጣ ግን በቁጣ ምንድነው ይሄ ሁሉ? ለምንድነው ይሄ ሁሉ የሆነው? እንዴት እንደዚህ ይሄ ሁሉ ተጻፈብኝ እንዴ? አንተ ይሄ ነገር በቃ በጣም ነው ልቤን የሰበረኝ ማለት ነው። በጣም ገንዘብ ሰጪዋለሽ? ላ እውነቱን ተናገር። ወላሂ አልሰጠውም። ከኔ ገንዘብ ሲጀመር ገንዘብ ጠይቆኝም አያውቅም። ምንም አይነት የገንዘብ ግንኙነት የለንም። በአካል ተገናኝታችሁ ታውቃላችሁ ማለት ወጥተሽ ከስራ? ያ በስራ ጉዳይ ያኔ መሰለን እኔ እረፍት መሄድ ከፈለኩኝ ወደ ቤቴ ይወስደኛል። እሺ በየምን ያህል ጊዜ ነው የምታወሩት ከሱ ጋር? እኔ ሁሌም ነው የምንጻጻፈው፣ ሁሌም እንጻጻፋለን ማለት አንዳንድ ቀን እኔ ዝም ካልኩኝ 2 ቀን 3 ቀን እናድራለን። በማግስቴ ወይም እንደዛ ደግሞ እኔ አላስችለኝ ብሎ ጽፋለሁ። ምክንያቱም ምንም ያህል ራሴን ተቆጣጠርኩ ብል ከ24 ሰዓት አላርፍም። አትደዋወሉ? አንደዋወልም። ምንድነው ጽሁፉ? ጭቅጭቅ ነው የምትጻጻፉት? ለምሳሌ አሁን እስቲ ለመጨረሻ ጊዜ ምንድነው የተጻጻፋችሁት? ንዝንዝ ነው? ፍቅር አይደለም? እኔ በቃ መሰለን ሰላም ነህ ወይ? በሰላምህ ነው ወይ የጠፋኸው? ምን ሆነህ ነው? የደረሰብህ ነገር አለ ወይ? አረ የት ነህ ምናምን ብዬ ቴክስቶችን ጽፌ አስቀምጬለት ኦንላይን ገባና በስንት ሰዓት በ24 ሰዓት ኦንላይን ገባና እንዴት ይሄን ሁሉ ቴክስት እንዴት ትጽፊልኛለሽ? እየተረዳሽኝ አይደለም፣ እያጨናነቅሽ ነው። መረዳት ማለት ይሄ አይደለም፣ ይሄ ማጨናነቅ ነው አለኝ። እኔ እኮ ለማስጨነቅ አይደለም፣ እንዳውም የተጨነቁት እኔ ነኝ እሱ ሳይሆን። እሱ ግን ያስጨነቀው የቴክስቱ መብዛት ነው። የቴክስት መብዛት ደግሞ እኔ ሁሌም እሱ በ24 ሰዓት እስከሚመልስልኝ ድረስ ቴክስት አስቀምጥለታለሁ። ቴክስት የሚደራረበው ደግሞ እሱ ስለማይመልስልኝ ነው። ማለት እሱ ከመለሰልኝ ቴክስታችን አይደራረብም። ሲጀመር ሰላም ነኝ ካለኝ አልጽፍለትም። ስለ ሰላሙ ካልነገረኝ ግን ምን ነው የሆነ አደጋ ሆኖ ነው ወይም ስልህ አንዳንድ ጊዜ በሚጠፋበት ጊዜ የሆነ ነገር ሆኖ ነው ወይ ታሞ ነው ወይ ያ ነገር ደግሞ ያስጨንቀኛል። ምን ያህል ጊዜ ነው የሚጠፋው? ጠፋ ማለት የሚጠፋው ማለት ያው እኔና እሱ ሁሌ ማውራት ያው በኢንተርኔት ስለሆነ በቴክስትም ስለሆነ ሁሌ ነው የምጽፍለት፣ ሁሌ ነው የምናወራው። ላዚም ቢያንስ በአንድ ቀን ውስጥ ስራ ሲጨርስ ወይ ማታ ማታ ላይ ደህና ገብቻለሁ ደህና ደር ይለኛል እኮ። ቆይ ማለት ጠፋ የምትይው ረጅም ጊዜ ምን ያህል ጊዜ ነው ማለት ነው? ይጠፋ እያልሽ ስለሆነ ይጠፋል እምልህማ አንድ ሰው እያስለመደ ይሄን ነገር ሲተው እኮ የሆነ የሚሰማህ ነገር አለ ማለት። እኔም ደህና መግባቱን ሳላረጋግጥ እንደማልተኛ ያውቃል፣ የሱን ቴክስት እንደምጠብቅም ያውቃል። በዛ ላይ ደግሞ ከተማ እስካለ ድረስ ምንም የሚያስቸግረው ጫና ይኖራል ብዬ አላስብም። አንድ ሰከንድ ገብቶ ሰላም ነኝ ለማለት ያስለመድከውን ነገር አይመልስም አይደለም፣ ችግር የለብኝም። አለመመለሱ ችግር የለብኝም። ግን የኔ ነገር እኔ እንደ ክፉ ሴት የሚያየኝ ነገር ግን ራሴን እንዲጠላ አደረገኝ። ማለትም እኔ ክፉ ነኝ ወይም ቴክስት መጠየቄ ስህተት ነኝ እንዳልኩ ደግሞ ላቆም ሞከርኩኝ። ቴክስት ላለመጻፍ ሞከርኩ፣ ግን እውነት አልቻልኩም ቴክስት አለማድረግ ማለት ነው። ራሴን ማሸነፍ አቃተኝ። አንዳንድ ጊዜ እደልታለሁ፣ ዋትስአፔን እደልታለሁ ቴክስት ላለማድረግ ብዬ ማለት ነው። ግን አያስችለኝም እና መልሼ አወርደዋለሁ። ቆይ ማለት አሁን መጀመሪያ አካባቢ ፍቅሩን ስትጀምሩት እንዴት ነበር? እንደዚህ ትደዋወሉ ነበር? 24 ሰዓት ነበር የምታወሩት? ትኩስ እኛ በድወላ እናወራ ትኩስ ፍቅርም ሆነ ግን በዛን ሰዓት ቢያንስ ይመልስልኝ ነበረ። በእኔ ባልጽፍለት ራሱ በራሱ ፍቃድ ያወራኛል። ለማወራቸው ቴክስቶች መልስ ይመልስልኛል። ያኔ ዝም አይልም፣ ወዳው በወዳው ይመልስልኛል። እንደዚህ እንዳሁኑ አይዘገይም ነበር። አሁን እኔ እዚህ ጋር እያቃጠለኝ ያለው የቴክስቱም የምናምኑም ሳይሆን እሺ የማትወደኝ ከሆነ ደግሞ እኔም አንተም ከምንሰቃይ ንገረኝና እንራራቅ ስለው ደግሞ መልስ አይሰጠኝም። ያን ነገር ዳሽ ብሎ አልፎ ለሌላ ነገር ነው መልስ የሚሰጠኝ። እኔ እዚህ ጋር ግራ ተጋባሁ። በቃ እሱ የሚለኝ መልስ በስ ሁሌም አንድና አንድ ብቻ ናቸው። አትረጀኝም፣
ትጨቃጨቅኛለሽ፣ ታስጨንቅኛለሽ። በስ እነዚህ ናቸው በቃ ለእያንዳንዱ ቴክስቶች መልሶቹ እነዚህ ናቸው በቃ። ለምን ይሄ አልሆነም? በጥሩ ስነ ምግባር በትህትና የጠየኩትን ነገር ራሱ እረዳለሁ ትያለሽ፣ አትረጅኝም። እኔ መረዳት ማለት ምን እንደሆነ ማስጨነቅ ማለት ምን እንደሆነ እየገባኝ አይደለም። አይዲያዊ ንግግር ራሱ እየተነጋገርን እያለ እንኳን የኔ ነገር ለሱ ጋር ሲሄድ እንደ ጭቅጭቅ ነው የሚሆንበት፣ እንዳለ መረዳት ነው የሚሆንበት። እኔ አላውቅም ምን ይሄን ነገር እንዴት አድርጌ መመለስ። እሺ እድሜሽ ምን ያህል? እድሜ 29 ዓመቴ ነው። ያኔ 29ዎች ላይ የገባው ወረሽኛል። እስቲ ሚዩት አድርጊ አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት ትንሽ የሚያስነጥስ መርፌ ነው መሰጥሽ። ትንሽ ሊያስነጥስሽ ለብለብ ሊያደርግም ይችላል፣ ግን ጥሩ አንዳንድ ነገሮች ለብለብ ሲያደርጉ መድኃኒት እንደዛ ጥሩ። አንደኛ ሰውየው ባለትዳር ይሁን እንዳንቺ ወድሻለሁ የሚላቸው 99 ፍቅረኞች ይኑሩት የምታውቂው ታሪክ የለም። ይሄና ሳይሻውን ምስኪን ነሽ፣ የዋህ ነሽ ከንግግርሽ እንደተረዳሁት። ሰው አንዳንድ ወንዶች መጀመሪያ አካባቢ ያው ወንዶች የሚፈልጉትን እስኪያገኙ ነው ምናምን እንደሚባለው አይነት ነገር በቃ መጀመሪያ ያው ያባብልሻል። 24 አወር ነው በላሽ ወይ ጠጣሽ ወይ ይልሻል። ቁርስ ላቅርብ ወይ ለእግርሽ ጫማ ውሃ ላቅርብ ወይ እግርሽን ልጠብሽ፣ እግርሽን አጥብሽ አንቺ እግር ላይ ነው እንጀራ መበላው ሊሉ ላይ ይችላል። ምንም ነገር እሱ ነው አድራጊ ፈላጭ ቆራጭ 24 አወር ሲነጋ የኔ ማርደናደፍ ሰው ቀን ሲተካና ሞር የተላመዳችሁ ሲመጡ ፍቅሩ አለ አይደል እየለዘዘ ሲመጣ ያው የፍቅረኞች ችግር ነው ይሄ። ባይዚ እኔ ሁሉ ጊዜ እነግራቸዋለሁ እናንተ አትሰሙም እንጂ ፍቅረኛሞች ሰላም የላቸውም። ይኸው ማታ ጽፌለት ጠዋት አልመለስልኝም፣ ሊመልስልኝ አልቻለም፣ ጭቅጭቅ ነው፣ ነዝነት ነው፣ ደህና አደርሽ ሳይለኝ አደረ፣ ደህና ዋልክ ሳትለኝ አመሸች። እንደዚሁ አሁን እቺ ልጅ ስንት መስራት የምትችል ልጅ ነች። ስንት ነገር ስራዋ ላይ ለዓላማ መታ፣ ስንት ዓላማ አቅዳ መታ፣ ግን ኢነርጂዋ ምን ላይ ያለቀ ነው? የማይሆናት ህይወት ላይ የማይበጃት ወይ አገባት ወይ ትዳር አልሆነ ወይ ቁም ነገር አልሆነ ወይ ህይወት አልሆነ፣ እንዲሁ ግን ኢነርጂዋ እያለቀ ነው። ይሄ ኢነርጂዋ ስራ ላይ ቢውል፣ ለውጥ ላይ፣ እውቀት ላይ፣ ትምህርት ላይ ቢውል ብዙ ነገሮቿን ይቀይራል። ግን የማይሆን ብላሽ ጊዜ ፋይናሊ ጊዜዋ ተቃጥሎ ለካ አይሆንም እንዲህ ነገር ብላ የምትተወው ህይወት ላይ ነው ኢነርጂዋ እየተቃጠለ ያለ። እስቲ ተይ፣ እኔ አንድ ነገር ልንገርሽ፣ ራስሽን አክብሪ። ማትከበሪ ማትፈለጊበት ቦታ እንትን አትበይ። የምትጽፊው ጽሁፍ በሙሉ ጭቅጭቅ ከሆነ እዛ ቦታ ላይ ፍቅር የለም። በቃ አሁን አንቺ የምትተኩሹ ቃላት በሙሉ ምንድን ነው? ለሱ ነገር ነው። ገብቶሻል? በቃ አልፈልግም። አንዳንድ ወንድ አልፈልግም አይልም። ትቼዋለሁ፣ ፍቅር ግንኙነት አልፈልግም ወይ ከአንቺ ጋር በቃ ይህን ፍቅር ግንኙነት ማቋረጥ ፈልጋለሁ አይልሽም። ልብ በይ። እንድትበሪም አያደርግም፣ እንድታርፊም አያደርግም። እንዲሁ አየር ላይ ይለቅሻል። ሲፈልግ ሊያነሳሽ ማለት ነው። ገብቶሻል? ሲደብረው እዛ ጋር የሆነ ላይፍ ካለው የሆነ ነገር ካለው እዛ ጋር አልተሳካ ሲለው አንቺ ጋር ደግሞ ይመጣል። እዚህ ጋር ደግሞ ትንሽ ስልችት ሲለው እዛ ጋር ይሄዳል። እንዲህ ለማለት እንዲመቸው ምን ያደርጋል? አልፈልግም አይልሽም፣ ግን ሪያክሽኑን ግን አንቺ መረዳት ትችላለሽ። ሰው ንግግሩን ሳይሆን ተግባሩን እዩ ምላችሁ። ለዛ ነው ይሄ ልጅ ተግባሩ አሁን ኦልሬዲ ጨርሷል ፍቅሩ ለአንቺ። ገብቶሻል? አያገባሽ። አንቺ ሴት ልጅ ነሽ። ሴት ልጅ ሁል ጊዜ የምትጨቃጨቀው የሆነ ነገር ሲጎልባት ነው። ያስለመዳትን ወንዱ ያስለመዳትን። ለዛ ነው ወንዶች አሁን የምትሰሙኝ ከሆነ እዚህ ውስጥ 2500 ውስጥ ወንዶች ካላችሁ እኔ ከእናንተ በእውቀት በምንም በእድሜ ምናምን ቀሽም ነኝ። ባይዞ ልበልጣችሁ ነው አልችልም። ግን አንድ ነገር ግን መነግራችሁ ምንድነው፣ ማታረጉትን ነገር አታሳዩ ለሴት ልጅ ማትዘልቁበት። መጀመሪያ ገና ስትተዋወቃት መልአክ ክንፍ ያላት መልአክ አልገት ትስላትና ማትቀጥልበትን ነው የምታደርገው። ይህን እናተ ጠብርግፍ አየር ላይ እኔ ማጎርስሽ ከአንቺ ጋር ነው በለው በግጅሽ አትበይም ምናምን መልአክ ታረጋታለህ። እንደ ሰው አይደለም ትሪት የምታረጋት፣ እንደ መልአክ ሰው ነች። እንደ ሰው ትሪት አርጋት። ነገ የምትቀጥልበትን ነው ይዘህ መሄድ ያለብን። ፊውቸር ያስኬድሃል። አየር ላይ በቃ ጨረቃ ላይ ተሰቅላትና ፋይናሊ በዛው ቴምፖ አትቀጥልም። ምክንያቱም ሰው ነህ፣ ይደክመሃል። ህይወት ብዙ ነገር ያጋጥመሃል። ከፍ ዝቅ ይላል ነገሮች። ከዛ ስትደክምና ያንን ነገር ስታቆመው
ተቀየርክ። ስለዚህ የእሷ ነገር ምንድን ነው የሚሆነው? አንተ ላይ ፑሽ ኢነርጂ ያስለመደኝን ነገር ተወ የሚል። ስለዚህ መጀመሪያ ከመሰረቱ ስትጀምር እንደ ሰው ትሪት አድርጋ ልትቀጥል በዛው ቴምፖ ይዛት ልትሄድ በምትችልበት ትሪትመንት ነው መሄድ ያለብህ። ሁሌ ልታቋርጠው ማትችለው ኖርማል እንደ ሰው ትሪት አድርጋ። ስለዚህ የኔ እናት አሁን ምን አድርጊ መሰለሽ? ጥሩ መድኃኒት ነገርሽ። አትደውይም፣ ቴክስት አታረጊም። ደህና አደርክ ለምን መልስ አልመለስክልኝ፣ ምን አፈቀኝ፣ ጠፋ፣ ደህና አደርሽ አላልከኝ አትይም። ራስሽን ትሆኛለሽ። ትኩረትሽን በሙሉ ከሱ ላይ ታነሽና የራስሽ ላይፍ ላይ ታደርጊያለሽ። ልብ በይ፣ አሁን ሁሉ ትኩረትሽ እሱ ላይ ነው። ቴክስት ላከ አላከ፣ ኦንላይን ገባ አልገባ፣ ሜሴጅን አይቶ መለስ አልመለስ፣ ሁሉ ነጋ ጠባ መሸ፣ ትኩረትሽ በሙሉ እሱ ላይ ነው። ህይወትሽን ትተሽዋል። አሁን ትንሽ ትኩረት እዛ ላይ ብዙ ትኩረት ህይወትሽ ላይ ታደርጊያለሽ። ጤናሽ ላይ፣ መንፈሳዊ ህይወትሽ፣ ለምሳሌ ለጸሎት ጊዜ ይኑርሽ፣ ጊዜ ስጪ ለፈጣሪሽ፣ ለጤናሽ ጊዜ ስጪ፣ ለስራሽ ላይ ቢዚ ሁኚ። በጣም አብዛኛው ስራሽን ቢዚ ሁኚ። ገብቶሻል? ኢነርጂሽ እዛ ጋር እንዳይሄድ ቶሎ ቶሎ ቼክ እንዳታረጊ በስራ ጥመጂው። ገብቶሻል? ከጓደኞችሽ ጋር አውሪ። እሱ ጋር ያለሽን ትኩረት በሙሉ በተቻለሽ መጠን ወደዚህ እያበዛሽ ወደ ሌላ ነገር ነይ። ራሽን ጠብቂ። ቆንጆ ሴት ሁኚ። እንደ ድሮ ኩል ሁኚ። ራሽን ዝቅ አታርጊ። ገብቶሻል? አሁን ራስሽን ትተሽዋል፣ ዝቅ አርገሻል። እሱ የእሱ ቴክስት መመለስ አለመመለስ ላይ ነው ትኩረትሽ። እሱ አንቺን መከታተል ይጀምራል። በየቀኑ ቴክስቱን ትቶ መደወል ካልጀመረ እኔን መተሽ ውቀሽኝ። አሁን ምልሽን ካረግሽ ነው። ራስሽን ጠብቂ፣ ደስተኛ ሁኚ፣ በራስሽ ህይወት ቆንጆ ሁኚ። በቃ ራስሽ ዘንጭ፣ ይመርብሽ። ገብቶሻል? ራስሽ ላይ ፎከስ ስታደርጊ፣ የምታገኙ ገንዘብ ላይ፣ ፊውቸር የምታሳካቸው ነገሮች ትኩረት ስታደርጊ፣ ጸሎት ስታደርጊ፣ በአብዛኛው የብዙ ህይወት ክፍሎች ላይ ትኩረትሽ ሲሆን ምን አግኝታ ነው ያማረባት ይች ልጅ? እንዴ ትናንት ስጨቀጭቀኝ የነበረች ልጅ እየተገባች ወጣ ምናምን